ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወዲያ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 12 ዛሬ የምንማማርበት ርዕስ ከባለፈው ሌሰን የቀጠለ ነው። ክፍል 1 እና በክፍል 2 ሪቪው ኩዌስችንስ 4.2 የሚል ጥያቄ አለ መጽሐፋችሁ ላይ። እሱን ጥያቄ ነው ከ1 እስከ 7 ያየ ነው። ዛሬ ደግሞ በክፍል 3 ቀሪ ጥያቄዎችን ከ8 ጀምሮ ያሉትን ጥያቄዎች በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ፎሎ ማድረግ ትችላላችሁ። ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ኩዌስችን ነምበር 8 ምንድነው የሚለው? a block is placed on a smooth inclined plane shown in the figure 4.31. What force parallel to the surface of the inclined plane is required to move the block up the plane or the inclined plane at a constant speed? B ደግሞ at a constant acceleration 0.5 meter per second square ይላል። ሶ አንድ ብሎክ ወይንም ደግሞ ኦብጀክት ብዙ ጊዜ ኢንክላይንድ ፕሌን ፎርስ መልቲፕላየር ማሽን ነው። አንድን ኦብጀክት ቨርቲካሊ አፕ ከምናደረግ የተወሰነ ፎርስ ሚኒማይዝ እንዲያደርግልን ጉልበት እንዲቀንስልን ምን እናደረጋለን? ኢንክላይንድ ፕሌን እንጠቀማለን። ሶ ኢንክላይንድ ፕሌን ብዙ ጊዜ ጀስት ለምሳሌ ፎክስ ስንወጣ ስቴር ነገር ቢኖር ደረጃ ነገሮች ቢኖሩት ደረጃ ከሆነ ስቴር ለምሳሌ አንደኛው ፎርስ መልቲፕላየር ነው። አንድ ሰው በቀላሉ ቨርቲካሊ ወደ ላይ ከመውጣት ይልቅ በደረጃዎች ቢወጣ ይቀለዋል አይደል? ማንኛውም ኦብጀክት ደግሞ ኢንክላይንድ ፕሌን ተጠቅመን ወደ ላይ ኦብጀክቱን ሊፍት ብናደረግ ፎርስ ሚኒማይዝ ያደርግልናል ወይ ኢነርጂ ሚኒማይዝ ያደርግልናል አይደል? ሶ ጉልበታችንን ይቀንስልናል። ብዙ ኢነርጂ አይጠይቀንም አንጻራዊ ማለት ነው። ሶ ይሄን ኦብጀክት ሊፍት ለማድረግ ምን ያስፈልጋል? ዊ ኒድ አፕላይድ ፎርስ። የምንጎትትበት ፎርስ ይሄ ነው። ሶ የኢንክላይንድ ፕሌኑ ኢንክሊኔሽን አለ። ብዙ ጊዜ ኢንክላይንድ ፕሌኑ አኪዩት አንግል ነው። ከ90 ዲግሪ ያነሰ ከ0 ዲግሪ የበለጠ መሆን አለበት። ኦልሞስት 45 30 53 ዲግሪ አካባቢ ቢሆን የተሻለ ነው የሚሆነው። ኢንክላይንድ ፕሌኑ በጣም እየጨመረ አንግሉ እየጨመረ በሄድ ቁጥር ኦልሞስት ወደ ቨርቲካል በ90 ዲግሪ ቨርቲካል አፕዋርድ ኦብጀክቱን እንደወሰድነ ይቆጠራል። ስለዚህ ኢንክላይንድ ፕሌን አንድን ኦብጀክት ከሆነ ኤሊቬሽን ወደ ሆነ ኤሊቬሽን ለምሳሌ ከሆነ ደረጃ ይሄ ግራውንድ ነው እንበል ኦብጀክቱን እዚህ ጋር ማድረስ በፈልግ ቨርቲካሊ ወደ ላይ ሙቭ ከማረገው ይልቅ ወደ ላይ እንደዚህ ከመወስደው ይልቅ ምን ብጠቀም የተሻለ ነው? ኢንክላይንድ ፕሌን ብጠቀም የተሻለ ነው። ኦኬ ሶ ያ ምንድነው የምናወጣው የፎርስ መጠን ወይንም ደግሞ የምናወጣው የኤነርጂ መጠን ምን ያደርግልናል? ይቀንስልናል። ሶ የተሰጣችሁ ነገር ምንድነው? ዋናው ይሄ ፓራላል የሆነው ፎርስ መጠን ነው ፈልጉ የሚል what force parallel to the surface of the inclined plane is required to move the block up the plane ይላል። ሶ አፕ ስቴር ላይ ወይንም ደግሞ አፐር ሰርፌስ ላይ ኦብጀክቱን ሊፍት ለማድረግ የሚያስፈልገን ፓራላል ፎርስ ምን ያህል ነው ነው ጥያቄው። ሶ የመጀመሪያው ኤ ላይ ኮንስታንት በሆነ ስፒድ ኦብጀክቱ ሙቭ የሚያደርገው እንቅስቃሴው ፍጥነቱ ሳይጨምር ሳይቀንስ እኩል በሆነ የፍጥነት መጠን ኦብጀክቱን ወደ ላይ ብንወስደው የዚህ የፓራላል ፎርስ መጠን ፓራላል ቱ ዘ ኢንክላይንድ ፕሌን ማለት ነው ወይም በዘ ሰርፌስ ይሄ አፕላይድ ፎርሳችን ምን ያህል ፎርስ ያስፈልገናል ነው ጥያቄው። ሶ ኦብጀክቱ ግን ሙቭ የሚያደርገው ኤ ላይ ምንድነው? ኮንስታንት በሆነ ስፒድ ነው። አክሰለሬሽን የለም ማለት ነው። ኦኬ ሌላኛው ደግሞ ኮንስታንት አክሰለሬት ቢያደርግ ፍጥነት እየጨመርን ብንሄድ የሚያስፈልገን የፎርስ መጠንም በዛው ልክ ይጨምራል። ምክንያቱም ፍጥነቱን ለመጨመር we need force አይደል? ኃይል ያስፈልጋል። ሶ ይሄ ፎርስ መጠን ግራጁዋሊ መጨመር አለበት። ሶ ይሄ አክሰለሬሽን 0.5 ሜትር ፐር ሰከንድ ስኩዌር ነው። ሶ እዚህ ጋር ዋናው ነገር ምንድነው? ካልኩሌት አድርጋችሁ ቀጥታ ቁጥር አታገኙም። ኦኬ ምን ያህል አማውንት ወይንም ማግኒቲዩዱ ይሄን ያህል ነው ብለን መግለጽ አንችልም። ምክንያቱም ማስ አልተሰጠም፣ የኢንክላይንድ ፕሌኑ ኢንክሊኔሽን አልተሰጠም and so on የመሳሰሉት ነው። ኦኬ ስለዚህ ምንድነው የምናደርገው? ፎርሱን እንዴት እንደምንፈልግ በቀላሉ እናያለን ማለት ነው። ኦኬ ሶ ይሄኛው ፊገር 4.31 ላይ የሚያሳየው ማስ አለ። ሶ ይሄ አፕላይድ ፎርሳችን ነው። ሌሎቹ ፎርሶች አሉ። ሌላው ደግሞ በኦብጀክቱና በሰርፌሱ መካከል ያለው የፍሪክሽን መጠንስ ምንድነው የምናደርገው የሚለውን ስናይ when the surface is smooth ይላል አይደለ? ኢንክላይንድ ፕሌኑ ሰርፌስ ስሙዝ ነው ማለት assume there is no friction ማለት ፍሪክሽን የለም ማለት ሳይሆን ብዙ ጊዜ ፍሪክሽን አሳምፕሽን ነው እንጂ ፍሪክሽን ኦልዌይስ ይኖራል፣ ግን ያነሰል መጠን ሊኖረው ይችላል ነው። ሶ ብዙ ጊዜ ፍሪክሽንን ዜሮ አድርገን የምናየው ምንድነው? አሳምፕሽን ነው እንጂ ፍሪክሽን ቶታሊ ማጥፋት አንችልም። ነገር ግን መቀነስ እንችላለን። 100% ግን ፍሪክሽን ማጥፋት አንችልም። ስለዚህ ስሙዝ ሰርፌስ ስለሆነ የፍሪክሽኑ መጠን በጣም ያነሰ ስለሚሆን ብለን assume there is no friction
ቢትዊን ብሎክ ኤንድ ኢንክላይን በብሎኩና በምንጎትተው ኦብጀክትና በኢንክላይን ፕሌኑ መካከል ያለው የፍሪክሽን መጠን 0 ነው ብለን አሳምፕሽን ወስደን እንሰራለን ማለት ነው። ይህንን እንዴት እንሰራለን? ከዚህ በፊት ባስተማርኳችሁ መሰረት ፍሪ ቦዲ ዲያግራም እናወጣለን። ማንኛውም ነገር እንደዚህ አይነት ነገር የሚፈለጉ ነገሮች ስንጠየቅ ለምሳሌ የምንጎትትበት ፎርስ ሊሆን ይችላል፣ አክሰሌሬሽን ሊሆን ይችላል፣ በኦብጀክቱና በሰርፌሱ መካከል ያለ የፍሪክሽን መጠን ሊሆን ይችላል፣ ማስ ሊሆን ይችላል ኤንድሶን የሚያስፈልጉ ነገሮችን ለመፈለግ ዋናው ነገር ፍሪ ቦዲ ዲያግራም ነው የምንጠቀመው። እዚህ ጋር በደንብ አንደርስታንድ ማድረግ ያለባችሁ ኦልሬዲ ፕሩፍ ነው የምናደርገው ማለት ነው። ፎርሱን እንዴት እንደምንፈልግ ስቴፕ ባይ ስቴፕ እናያለን። ዛን የፈለጋችሁትን ቁጥር ሌት ብላችሁ ማሱን እናንተ የሆነ ቁጥር መስጠት ትችላላችሁ። 4 ኪሎግራም 6 ኪሎግራም መውሰድ ትችላላችሁ። አንግሉ 37 ዲግሪ 45 ዲግሪ 53 ዲግሪ እያላችሁ ማስቀመጥ ትችላላችሁ ማለት ነው። የፎርስ መጠን ኦብጀክቱን ሊፍት ለማድረግ ይህን ያህል ኪሎግራም በዚህ ያህል ኢንክሊኔሽን ምን ያህል ፎርስ ያስፈልጋል የሚለውን በደንብ ካልኩሌት ማድረግ እንችላለን። ይህንን ጀነራላይዝድ አድርገን ኢኩዌሽኑን ብቻ ድራይቭ እናደርጋለን ማለት ነው። ይህንን ለመስራት መጀመሪያ ምንድን ነው የምናደርገው? ፍሪ ቦዲ ዲያግራም ነው የምናስቀምጠው። ፍሪ ቦዲ ዲያግራማችን እንዴት ነው የምናወጣው? እዚህ ጋር የምንጎትበት ፎርስ አፕላይድ ፎርስ አለን። አሲዩም ዘ ሰርፌስ ስሙዝ ስላለን ፍሪክሽኑን 0 አድርገን እንወስዳለን። ሌሎቹ ፎርሶች አሉ። የኦብጀክቱ ዌይት አለ። ዌይቱ ደግሞ ሁሌም ምን ስለው ምንድነው ፐርፐንዲኩላር ቱ ዘ እርዝ ሰርፌስ። የመሬት ሰርፌስ ይሄኛውን እንወስዳለን። ይሄን ነው የምንወስደው። ስለዚህ ምን እንደሆነ የምናደርገው ዌይት ፐርፐንዲኩላር ቱ ዘ እርዝ ሰርፌስ መሆን አለበት። ስለዚህ ይሄንን ዌይት እንለዋለን። ዌይት ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ አይደል? መሬት ላይ ስለሆነ ማስ ኦፍ ዘ ቦዲ የዚህ ኦብጀክት ማስ አለን። ማስ ሲባዛ ግራቪቴሽናል አክሰለሬሽን ግራቪቴሽናል አክሰለሬሽናችን ወስዳለን ማለት ነው። ሌላው ምንድን ነው የምንወስደው? ኖርማል ፎርስ አለን። ኖርማል ፎርስ ደግሞ ፐርፐንዲኩላር ቱ ዘ ፕሌን ነው። ፕሌን የምንለው ይሄኛውን ነው። ኢንክላይንድ ፕሌኑ ሰርፌስ የምንለው ይሄኛውን ፓርት ነው። ይሄኛውን ፓርት አይደለም። ሁሌም ዌት ፐርፐንዲኩላር ቱ ዘ ሰርፌስ ነው የምንወስደው። ኖርማል ፎርሳችን ደግሞ ፐርፐንዲኩላር ቱ ዘ ፕሌን ሰርፌስ ነው መሆን አለበት። ስለዚህ ስንስል ምን እናደርጋለን? የኢንክላይንድ ኖርማል ፎርሳችን ይሄ ነው። ፐርፐንዲኩላር ቱ ዘ ኢንክላይንድ ፕሌን ሰርፌስ። ፍሪክሽን የለም እንጂ ፍሪክሽን ቢኖር ኖሮ እዚህ ጋር ፍሪክሽንን ቶታሊ 0 ማድረግ አንችልም ብያቸዋለሁ። ነገር ግን ይሄ አሲዩም ዘ ሰርፌስ ኢዝ ስሙዝ ስላለን ፍሪክሽኑን በጣም ያነሰ ነው፣ ወደ 0 የተጠጋ ነው ብለን በአሳምሽን ደረጃ እንወስዳለን። ስለዚህ ምንድን ነው የምናደርገው? ከዚህ በኋላ ይሄን ፍሪክሽን ስለሌለ የምንጎትትበትን ፎርስ ነው ወይም አፕላይድ ፎርስ ነው የተጠየቅ ነው። ስለዚህ ይሄ ምንድን ነው የምናደርገው? ፍሪ ቦዲ ዲያግራም ስንሰራ ምንድን ነው የምናደርገው? መጀመሪያ ኤክስ ዋይ ፕሌን እንሰራለን። ኤክስ ዋይ ፕሌን ስንል ሉክ ለምሳሌ ይሄ ኖርማል ፎርስ ኦብጀክቱ ክብደቱን እዚህ ሰርፌስ ላይ ሲያሳርፍ ሳፖርት የሚያደርገው ወደ ላይ ሳፖርት አድርጎ የሚይዘው የኢንክላይንድ ፕሌን ፎርስ ወደ ላይ ኖርማል ፎርስ ይባላል። እዚህ ጋር አንግል ትፈጠራለች። ይሄ አንግል የኢንክላይንድ ፕሌኑ አንግል ጋር እኩል ነው። ለምሳሌ የኢንክላይንድ ፕሌኑ አንግል 37 ዲግሪ ከሆነ እዚህ ጋር የሚፈጠረው አንግል 37 ዲግሪ አይደል? ይሄ 30 ዲግሪ ከሆነ ይሄም 30፣ 53 ከሆነ 53 ነው። እዚህ ጋር የምትፈጠረው አንግል ከዚህ ጋር እኩል ሜጀርመንት ይኖረዋል። ስለዚህ ምንድን ነው የምናደርገው? እንደምታዩት ይሄ ዌት ቫሊዩ የተወሰነ ኢንክሊኔሽን አለው፣ አንግል አለው። ሆሪዞንታልም ቨርቲካልም አይደለም። ቨርቲካል ስላልሆነ ምን እናደርገዋለን? ሪዞልቭ እናደርገዋለን። ሪዞልቭ ስናደርግ ይህንን ቬክተር ሄር ቱ ቴል ነው የምናገናኘው ማለት ነው። ኦኬ ከመጀመሪያው ቬክተር ቴል ከሚቀጥለው ዘ ላስት ቬክተር ሄድ ጋር መገናኘት አለ፣ ሄድ ቱ ቴል መገናኘት አለበት ማለት ነው። ኦኬ የምታስታውሱ ከሆነ ስለ ቬክተር ስንማር ይህን ነገር በደንብ ዲቴል አውርተናል። ስታስቀምጠው እዚህ ጋር ሄድ ቱ ቴል ማገናኘት አለብን። አቅጣጫው ደግሞ በጣም ኢምፖርታንት ነው። አቅጣጫው ሚስ አረጋችሁ ማለት አቅጣጫው ዳይሬክሽኑን ከተዛነፈ ወይም ከቀየር ነው እያንዳንዱ ነገር ሪዛልቱ በትክክል አይመጣልንም ማለት ነው። ስለዚህ ይሄኛው ዌት ስንል ዌት ሁለት ኮምፖነንቶች አሉ፣ ኤክስ ኮምፖነንት ኦፍ ዌት እና ዋይ ኮምፖነንት ኦፍ ዌት የምንለው። ይሄን ቨርቲካሊ ብናየው ለምሳሌ ይሄ ዋይ ኮምፖነንት ይባላል። ይሄ ዋይ አክሲስ ነው አይደለ? ይሄን እንደዚህ ብንወስድ ዋይ አክሲስ ነው፣ ወደዚህ ብንወስድ ደግሞ ኤክስ አክሲስ ብለን እንወስደዋለን። ስለዚህ ይሄን ዌት አሎንግ ኤክስ አክሲስ ወይም ኤክስ ኮምፖነንት ኦፍ ዌት ማለት ነው። ይሄ ደግሞ ዌት አሎንግ ዋይ አክሲስ ብለን እንወስዳለን። ይሄን ሙሉ ለሙሉ በደንብ ለመስራት ምን እናደርጋለን?
ለብቻ ፍሪ ቦዲ ዲያግራሙን እዚህ ጋር ያስቀመጥነውን እዚህ ጋር በደንብ በፕሌን እናስቀምጣለን ኤፍቢዲ። እነዚህ ቬክተሩን ብቻ ነው ይዘን የምንመጣው ማለት ነው። ኦኬ ሶ ቬክተሩን በኤክስ ዋይ ፕሌን አድርገን ይዘን እንመጣለን። ሎክ እዚሁ ጋር ስሰሩ ኢንክላይን ፕሌኑ ላይ ኤክስ ዋይ ፕሌንስ አሉ። ልክ እንደዚህ በሴንተር ላይን ይሄ ዋይ አክሲስ ብለን ሰይመው፣ ሌላኛው ደግሞ ይህንን ደግሞ በደንብ ስለን ኤክስ ዋይ ፕሌኑን እንደ ኢንክላይን ፕሌኑ አቀማመጥ እናስቀምጣለን። ዘን ይህን ሙሉ ኤክስ ዋይ ፕሌን ላይ ያሉት ፎርሶች ሙሉ ለሙሉ እዚህ ጋር ድሮ እናደርጋለን። ሶ ቱ ዘ ራይት ዳይሬክሽን ከ0 ተነስቶ ቱ ዘ ራይት አፕላይድ ፎርስ አለን። ቱ ዘ ሌፍት ምንም አይነት ፎርስ አለ የለንም። እዚህ ጋር እንደምታዩት እዚህ ጋር ግን አለ አይደል? ኤክስ ኮምፖነንት ኦፍ ዌይት ሪዞልቭ ስላደረግ ነው በሳይድ እናወስዳለን። ሌላኛው ደግሞ ኖርማል ፎርስ ቨርቲካሊ አፕ አለ። ቨርቲካሊ ዳውን ደግሞ የዌይት ኮምፖነንት አለ። ዋይ ኮምፖነንት ኦፍ ዌይት ዋይ አለ ማለት ነው። ሶ በሁለቱ መካከል ዌይት አለን ማለት ነው። ይሄንን ነው ሪዞልቭ ያደረግ ነው። ስለዚህ ይሄንን ወስደን እዚህ ጋር ድሮ እናደርጋለን። እዚህ ጋር የምናየውን ኤክስ ዋይ ፕሌን ሙሉ ለሙሉ ፎርሶቹንም ጨምረው ይዘን እንወጣለን ማለት ፍሪ ቦዲ ዲያግራም የምንለው ያን ነው። አክሲሱን ሳለን እዛው ጋር ዘን እያንዳንዱ ኤክስ ዋይ ፕሌን ላይ ያሉ ፎርሶችን አብረን ይዘን እዚህ ጋር እናስቀምጣቸዋለን። ስለዚህ ቱ ዘ ራይት ዳይሬክሽን ማን ያለው ፎርስ አፕላይድ ፎርስ ምንጎትበት ፎርስ እዚህ ጋር አለ። ኦኬ ሶ እሱን እንወስዳለን ድሮ እናደርጋለን። ሌላኛው ደግሞ ኖርማል ፎርስ አለ ቨርቲካሊ አፕ ከዚህ ወደዚህ የምናየው ፎርስ ማን ነው? አፕላይድ ፎርሳችን ነው። ኖርማል ፎርሳችን ነው። አፕላይድ ፎርሳችን ኦልሬዲ ድሮ አድርገናል። እዚህ ጋር ደግሞ የምናየው ማን ነው? ዌይት አይደለ? ሶ እሱ ዌይት ፐርፐንዲኩላር ቱ ዘ እርዝ ሰርፌስ ስለሆነ ይህንን እንወስዳለን። ዌይት ማለት ዘ ፕሮዳክት ኦፍ ማስ ታይምስ ግራቪቴሽናል አክስለሬሽን ነው። የኢንክላይን ፕሌኑን ኢንክሊኔሽን ይዘን እንመጣለን። ከዚህ ከአክሲሱ ምን ያህል ዲግሪ ነው ዌይቱ የሚለው የኢንክላይን ፕሌኑን አንግል ይወስዳል ብያችኋለሁ። ሶ ይሄን ዌይት ደግሞ ሄድ ቱ ቴል አገናኝተን ሪዞልቭ አድርገናል። ሶ ኮምፖነንቶቹን እናወጣለን። ሶ አንደኛው ቨርቲካሊ ዳውን አለ። ምክንያቱም ይሄ የዚህ ቬክተር መነሻው ቴሉ እዚህ ጋር ነው። ሄድ ቱ ቴል ነው የምናገናኘው። ራይት አንግል ትሪያንግል ፈጥረን ሄድ ቱ ቴል ነው የምናገናኘው ብለናል። ሶ መነሻው ቴል ቱ ቴል ነው መገናኘት ያለበት። የሚቀጥለው ቬክተር ደግሞ ሄድ ከሚቀጥለው ቬክተር ቴል ጋር ሄድ ቱ ቴል መገናኘት አለበት። ሪዛልታንት ቬክተር ነው ዘ ላስት ቬክተር ሄድ ቱ ሄድ መገናኘት አለበት ማለት ነው። ስለዚህ ይሄኛው ኮምፖነንት ማን ነው? ዋይ ኮምፖነንት ኦፍ ዌይት ማለት ነው። ይሄኛው ደግሞ ዌይት ኤክስ ወይንም ደግሞ ኤክስ ኮምፖነንት ኦፍ ዌይት። ሶ አሁን እዚህ ጋር እንደምታዩት ሙሉ ፒክቸሩን አይደለም ይዘን የመጣ ነው። ኤክስ ዋይ ፕሌን ሳልን እዚህ ጋር ኤክስ ዋይ ፕሌን ላይ ያሉ አቅጣጫቸውን እያንዳንዱ ቬክተር አስቀመጠን። ይሄ ፎርስ ቬክተር ነው። ስለዚህ ወዴት ነው አቅጣጫው? አፕላይድ ፎርሱ ዲስ ዋን ዳይሬክሽን። ኖርማል ፎርስ ወዴት ነው? ወደዚህ አቅጣጫ ነው። ዌይት ወደዚህ አቅጣጫ ነው የሚለውን በሙሉ አየን። ኦኬ ኤክስ ኮምፖነንቱን ደግሞ ይሄኛው እንደምታዩት ኤክስ ዋይ ፕሌን ላይ ስናስቀምጠው ይሄ ቬክተር ሆሪዞንታልም አይደለም ቨርቲካሊ ዳውንም አይደለም አይደል? በሆሪዞንታልና በቨርቲካል መካከል ነው ያለው። ስለዚህ ወደ ምን መቀየር አለበት? ግዴታ ሳማፕ ለማድረግ እነዚህ ቬክተሮች ይሄንን ሪዞልቭ ማድረግ አለብን። ወደ ሁለት ኮምፖነንት ለወጥ ነው። ኤክስ ኮምፖነንት እና ዋይ ኮምፖነንት በዚህና በዚህ ቀየር ነው ማለት ነው። ስለዚህ ይሄ አሁን ለምሳሌ ለመስራት አስቸጋሪ ስለሆነ ኢንክላይንድ ፕሌኑ አቀማመጥ እንዳለን ስለሆነ ምን ማድረግ እናረገዋለን? ሮቴት እናረገዋለን። ሮቴት ስናረገው ምን አይነት ፒክቸር እናገኛለን? ልክ እንደዚህ ማለት ነው። ይሄንን ሙሉ ለሙሉ ወደዚህ የተወሰነ ዞር ካረግ ነው ትክክለኛ ፊት ለፊት ያለ። አሁን ይሄ ለመስራት ምቹ ነው። በዚህ መልኩ ነው ሁሌም ማንኛውም የፎርስ ኮምፖነንቶችን አክሰለሬሽን ወይም ማስ ወይም ፍሪክሽናል ፎርስ ኖርማል ፎርስ ሊሆን ይችላል፣ አፕላይድ ፎርስ ሊሆን ይችላል ኤንድ ሶን ማንኛውም ነገር እዚህ ጋር የምንጠየቀውን ነገር ለመስራት ይሄን ስቴፕ መጠቀም አለባችሁ። ሶ አንዴ በደንብ መስራት ከቻላችሁ በጣም ሲምፕል ነው የሚሆነው። ዘን ምንድን ነው የምናደርገው? የተጠየቅነው ይሄ ፎርስ ነው። ኦብጀክቱ እንደምታዩት ቨርቲካሊ አፕ ነው ሙቭ ያደረገው። ስለዚህ የመጀመሪያው ጥያቄ ምንድን ነው? ኦብጀክቱ ሙቭ ሲያደረግ ኮንስታንት በሆነ ስፒድ ነው ሄደው ነው። ኮንስታንት ስፒድ ማለት አክስሌሬሽናችን ዜሮ ነው። ፈርስት ግን ከዛ በፊት ምንድነው የምናደርገው? ኤክስ እና ዋይ ኮምፖነንቶቹን ኢንተርምስ ኦፍ ቴታ መግለጽ ይኖርብናል። ሶ ኢንተርምስ ኦፍ ቴታ ስንገልጽ በሳይን እና በኮሳይን ነው የምንገልጸው። ስለዚህ ይህንን ነገር እንዴት ነው የምንገልጸው የሚለውን በጋራ ነኝ።
ኦኬ ስለዚህ ምንድነው ዌት ኤክስ ማለት ነው የሚለው ሳይን ቴታ እንጠቀም። ሳይን ቴታ ሳይን ሬሾ ምንድነው የሚለው ዘ ሬሾ ኦፍ ኦፖዚት ሳይድ ኦቨር ሃይፖቴነስ ሳይድ ፀሐይ ነው ላስተማረ ሰው ግን